ወንድሞቼ የአባቴ ብሩካን እንግዲህ የምናገለግለው የእግዚአብሔርን ቃል ነው። አንድ ጥያቄ ልጠይቃችሁ ወይም ደግሞ በእግዚአብሔር ፍቅር ልለምናችሁ እወዳለሁና በማህበራዊ ሚዲያ ላይ ወንጌልን ነው እያሰራጨን ያለ ነው። ወንጌል መሰበክ አለበት። ትውልድ መዳን አለበት። ትውልድ ከአጋንንት እስራት መፈታት አለበት። ትውልድ ነፃ መውጣት አለበት። ትውልድ የሰማይን አምላክ እግዚአብሔርን ማገልገል አለበት። ይህንን ደግሞ ለማድረግ የእናንተ እገዛ ያስፈልገናል። ቲክቶክ ላይ ላይክ፣ ሼር፣ ሪፖርት ኮፒ ሊንክ እያደረጋችሁ ለሌላው እንዲዳረስ አድርጉልን። ይህንን በወንድምነት ነው የምጠይቃችሁ። ዩቲዩብ ላይም እየገባችሁ ላይክ ሼር አድርጉ። እግዚአብሔር ለዘላለም ይባርክ። ቴሌግራም ግሩፕ ላይም አለን። በኢየሱስ ክርስቶስ እየገባችሁ ለሌላው እንዲዳረስ አድርጉ። ፌስቡክ ላይም በሁለት አካውንት አለን። እግዚአብሔር ለዘላለም ይባርካችሁ። ተባረኩ። ላይክ ሼር እያደረጋችሁ ፖስት እያደረጋችሁ ሪፖስት እያደረጋችሁ የእግዚአብሔርን ወንጌል በኢየሱስ ክርስቶስም በቻላችሁት መጠን አገልግሉ። ለምን እንደሆነ ታውቃላችሁ? ይኸው ዘመኑ አልቋል። ባለቀ ዘመን ላይ ያለው ባለቀ ዘመን ላይ ደግሞ አይቀልድም። እግዚአብሔር አምላክ ከትላንትናው በበለጠ እየሰራ ነው ያለው። በኢየሱስ ትውልድን እያስነሳ ነው ያለው። እኛም ደግሞ በድካም እግዚአብሔር እያበረታን፣ በእኛ የሆነ አንዳች ነገር የለም። እኛ በርትተን የምንናገረው እኛ በርትተን የምናወራው ነገር የለም። የሚናገረው በእኛ ላይ የእግዚአብሔር ቃል ነው። እግዚአብሔር ራሱ ነው የሚናገረው። እግዚአብሔር የተናገረ ነው የምንናገረው። ከእግዚአብሔር የሰማነው ነው የምንናገረው። በኢየሱስ ሐሰትና የሐሰት ነገር የጨለማው ስፒሪት በኢየሱስ ክርስቶስን እንዲገለበጥ እውነት የሆነ ወንጌል በኢየሱስ ክርስቶስን መብራት መነገር አለበት። ትውልድ ወንጌልን ማወቅ አለበት። ትውልድ የእግዚአብሔርን ቃል መንበብ አለበት። ትውልድ ከጨለማ መነጠቅ መውጣት አለበት። ይህንን ለማድረግ ደግሞ የእናንተ እገዛ ያስፈልገናልና በኢየሱስ ክርስቶስም ጊዜው የማህበራዊ ሚዲያ ነው። በኢየሱስ ክርስቶስም ላይክ ሼር እያደረጋችሁ የእግዚአብሔርን ወንጌል አገልግሉ።